ይህን ስሜት ሁላችሁም ታውቁታላችሁ አይደል? ቪዲዮን በጥራት ሰርተን እንጨርሳለን። ነገር ግን ሰዎች ይህን ቪዲዮ ክሊክ ያደርጉ ይሆን የሚለው ጥያቄ እንቅልፍ ይነሳናል። ታይትልና ተምኔል ለመምረጥ ብቻ ሰዓታት የሚወስድብን ስንቶቻችን ነን? ለቪዲዮአችሁ ምን አይነት ርዕስ ወይም ምን አይነት ታይትል ልስጥ ብላችሁ መጨነቅ ቀረ። ሁላችንም በጉጉት ስንጠብቅ የነበረው ፊቸር በስተመጨረሻም ለሁሉም ዩቲዩበር ክፍት ሆኗል። አሁን በቀጥታ ዩቲዩብ ስቱዲዮ ውስጥ ገብታችሁ የቪዲዮአችሁን ታይትል ኤቢ ቴስት ማድረግ ወይም ማወዳደር ትችላላችሁ። ይህ ፊቸር ቴስት ኤንድ ኮምፔር ይባላል። ከዚህ ቀደም በተምኔል ብቻ ነበር የምናውቀው፣ አሁን ግን ከታይትል ጋር አብሮ መጥቷል ማለት ነው። ይህ ቱል ዩቲዩብ የምትሰሩበትን መንገድ ይቀይረዋል። በዚህ ቪዲዮ ይህንን ሚስጥራዊ መሳሪያ እንዴት መጠቀም እንዳለባችሁ እንዲሁም ዩቲዩብ አሸናፊ ነው የሚመርጥበትን ዋናው መለኪያ ወይም ሜትሪክ ከጀርባ ያለውን ሳይንስ ነግራችኋለሁ። ይህንን መለኪያ ካልተረዳችሁ ቴስት ወይም ደግሞ ውድድሩ ምንም አይጠቅማችሁም። ስለዚህ እስከ መጨረሻው ከኔ ጋር ቆዩ። በመጀመሪያ ደረጃ ይህ ቱል ለምን በጣም አስፈላጊ ሆነ? በዩቲዩብ ዓለም ውስጥ ስኬታማ ለመሆን ሁለት መሰረታዊ ነገሮች ያስፈልጋሉ፣ ኢምፕሬሽን እና ሲቲአር። ኢምፕሬሽን ማለት የዩቲዩብ ቪዲዮአችሁ ለሰዎች ማሳየቱና ከዛም ከሰዎች የሚቀበለው ፊድባክ ሲሆን ሲቲአር ደግሞ ክሊክ ስሩ ሬት ማለት ነው። ሰዎች የናንተን ቪዲዮ ካዩት በኋላ ክሊክ ማድረጋቸውን የሚያሳይ መረጃ ነው። ስለዚህ ምን ያህል ሰዎች ክሊክ አደረጉት የሚለውን በፐርሰንቴጅ የሚያስቀምጥላችሁ ነው። የዩቲዩብ አልጎሪዝም አብዛኛው ስራውን የሚሰራው ቪዲዮቻችሁ ጥሩ መሆኑን ካረጋገጠ ነው። በሌላ አባባል የዩቲዩብ አልጎሪዝም የናንተን ቪዲዮ ቫይራል ሊያወጣ የሚችለው ሰዎች የናንተን ቪዲዮ ከወደዱት ብቻ ነው። ታይትልና ተምኔል ደግሞ ቪዲዮቻችን እንዲከፈቱ የሚያደርጉ በሮች ናቸው። ለምን ታይትልና ተምኔል ወሳኙ ነው? በጣም የተሻለ ቪዲዮ ሰርታችሁ ነገር ግን ታይትላችሁ ደካማ ከሆነ ማንም የናንተን ቪዲዮ አይከፍትም ወይም ደግሞ ክሊክ አድርጎት አይመለከቱም። እስቲ ያስቡት፣ በጣም የተሻለ ቪዲዮ ሰርታችሁ ግን ታይትላችሁ ደካማ ከሆነ ማንም የናንተን ቪዲዮ ሳይከፍተው ሲቀር። ለምሳሌ ያክል እነዚህን ሁለት ታይትሎች እንመልከት። የአዲስ አበባ ጉዞ፣ ሌላኛው ደግሞ በአዲስ አበባ የማታውቋቸው 5 ሚስጥራዊና ርካሽ ቦታዎች። የትኛውን ወደዳችሁት? በእርግጠኝነት ሁላችሁ የምትመርጡት ሁለተኛ ላይ ያለው ነው። ምክንያቱም እጅግ በጣም አጓጊና ሰዎችን እንዲያውቁት የሚገፋፋ ነው። ልዩነቱም ሰማይና ምድር ነው። ምክንያቱም ሁለተኛ ላይ ያለው ታይትል በጣም የቪዲዮን ሐሳብ ይገልጻል። የመጀመሪያው ታይትል ደግሞ ምንም ጉጉትንም አይፈጥርም፣ የቪዲዮንም ሐሳብ በደንብ አይገልጽም ማለት ነው። ስለዚህ እስካሁን የነበረው ችግር የትኛው ነው የተሻለ ታይትል ብሎ የምንመርጥበት አሰራር አልነበረም ማለት ነው ዩቲዩብ ላይ። እናም ብዙ ሰው በግምት ነበረ ታይትሎችን የሚመርጠው። ለምሳሌ ያክል ቅድም የሰጧችሁን ሁለት አይነት ታይትሎች አእምሮ ውስጥ ከመጣ ያ ሰው ስለ ዩቲዩብ በደንብ ካልተረዳ የመጀመሪያውን ታይትል ያስቀምጣል። ስለዚህ ቪዲዮም አሪፍ ቢሆን ያንን ታይትል ስለተጠቀመ ብቻ ሰዎች የሱን ቪዲዮ አይመለከቱትም። ነገር ግን አሁን ላይ የመጣው አሰራር ይህንን ሁሉ የሚያቀልን ነው። ስለዚህ አሁን ላይ በዳታ ላይ ተመርኩዞ ምን ያህል ሰዎች ተመለከቱት፣ ምን ያህል ኢምፕሬሽን አለው የሚለውን እያየ የሚወስንልን አዲስ ቱል መጥቷል። ዋናው ጥያቄ ቴስት ኤንድ ኮምፔርን እንዴት እንጠቀማለን የሚለው ነው። ቴስት ኤንድ ኮምፔርን ምንድነው የሚለውን አሁን በደንብ አብራራላችኋለሁ። ይህንንም ቱል ለመጠቀም የተለያዩ ስቴፖች ወይም ደረጃዎች አሉ። የመጀመሪያው ደረጃ ቪዲዮን ትጭናላችሁ። ከዛም ቪዲዮን በምትጭኑበት ሰዓትም ማስተካከል ትችላላችሁ። እንዲሁም ቪዲዮን ከጫናችሁ በኋላ ማስተካከል ትችላላችሁ። እንደምታዩት ቪዲዮቻችሁን በዩቲዩብ ስቱዲዮ ዴስክቶፕ አማካኝነት ስትጭኑ እንደዚህ አይነት አማራጭ ይመጣላችኋል። በፊት ላይ እዚህኛው ቦክስ ላይ ታይትል ብቻ ነበር የሚለው፣ አሁን ግን እንደምታዩት ኤቢ ቴስቲንግ የሚል አማራጭ መጥቶልናል። ልክ እሱንም ስንጫን ሶስት አይነት አማራጮች አሉ። ቴስት ወይም ማወዳደር የምንፈልገው ታይትል ብቻ ነው የሚለውን ያስመርጠናል። እንዲሁም ተምኔል ብቻም ከሆነ ተምኔል ኦንሊ የሚለውን እንመርጣለን። ሌላኛው ሶስተኛው ደግሞ ተምኔልና ታይትሉንም አንድ ላይ ማወዳደር ትችላላችሁ። ለምሳሌ ያክል የመጀመሪያው ፓርት ላይ አንድ ተምኔል እንሰጠዋለን፣ ከዛ ታይትል፣ ሁለተኛው ላይ ደግሞ ሌላ ታይትል፣ ሌላ ተምኔል፣ ሶስተኛው ላይም እንደዛ ሌላ ታይትል ሌላ ተምኔል አድርገን ማወዳደር እንችላለን። ስለዚህ አሁንም በግልጽ ስነግራችሁ ታይትል ኦንሊ የሚለውን ስንጠቀም አንድ ተምኔል እንጠቀማለን። ከዛ የተለያዩ አይነት ታይትሎች ወይም የተለያዩ አይነት ርዕሶችን እናስቀምጣለን እስከ 3 ማለት ነው። ተምኔል ኦንሊ የሚለው ደግሞ አንድ ታይትል እንጠቀማለን። ከዛ የተለያዩ አይነት 3 ተምኔሎች ማለት ነው። ይሄ ከዚህ በፊት የነበረው አሰራር ነው። ታይትል ኤንድ ተምኔል ደግሞ ሁለቱንም በጥምረት የምንጠቀምበት ነው። 3 የተለያየ ተምኔል 3 የተለያየ ታይትል አድርገን የምንጠቀምበት አሰራር ነው። ስለዚህ እኔ የተሻለ ብዬ ምርጥላችሁ ሶስቱንም እንጠቀምበትን አማራጭ ብንመርጠው ይሻላል። ታይትል ኤንድ ተምኔል የሚለው ማለት ነው 3 የተለያየ ተምኔልና 3 የተለያየ ታይትል ማለት ነው። ስለዚህ ዩቲዩብ ቴስቱን ወይም ደግሞ ውድድሩን ራሱ ነው የሚያስኬደው። እኛ መርጠን ሰሌክት ሴቭ ካልነው በኋላ ራሱ ይህንን ነገር ያካሂዳል ማለት ነው። ለ2 ሳምንት ያክል ይቆያል ይህ ቴስት። ነገር ግን ከ2 ሳምንታት በፊት ዩቲዩብ በቂ ዳታ ወይም ደግሞ በቂ ቪዎችን ካገኘ ወይም ደግሞ ቪዲዮቻችሁ ቫይራል የሚወጡ ከሆነ በአጭር ቀናት ውስጥ ይህንን ቴስት አከናውኖ ይጨርስላችኋል ማለት ነው። እስከ 2 ሳምንትም መጠበቅ አይኖርባችሁም። ሌላኛው ደግሞ ይህ ቱል አሁን ላይ ለሎንግ ፎርም ቪዲዮዎች ብቻ ነው የሚሰራው፣ ሾርት ላይ አልመጣም ማለት ነው። ሴቲንጉም የሚሰራው በዴስክቶፕ ብቻ ነው።
ወይም ደግሞ በሞባይላችሁ የምትጠቀሙ ከሆነ ዴስክቶፕ ሞድ አድርጋችሁ መጠቀም ይኖርባችኋል። ከዛ ውጪ የሞባይል አፕሊኬሽኑ ላይ አይሰራም ለማለት ነው። ስለዚህ ይሄን ያልካልኳችሁ ዩቲዩብ አሸናፊውን የሚመርጠው እንዴት ነው የሚለውን ጥያቄ መልስላችኋለሁ። አሁን ላይ ወደ ቪዲዮ ወሳኝ ክፍል ደርሰናል። ምክንያቱም ብዙ ሰዎች እዚህ ጋር ይሳሳታሉ። ምክንያቱም ሁሉም ሰው የሚያስበው ብዙ ክሊክ ወይም ደግሞ ብዙ ሲቲአር ያገኘው ነው አሸናፊ የሚለው ነው። ነገር ግን ይህ እጅግ በጣም ትልቅ ስህተት ነው። ምክንያቱም የተለያዩ ክሊክ ቤት የሆኑ ተምኔሎችን ሰዎች ተጠቅመው በቀላሉ ብዙ ሲቲአሮችን ማግኘት ይችላሉ። ስለዚህ ዩቲዩብ ይህን ነገር ስለሚያውቅ አሰራሩን ቀይሮታል። አሁን ላይ ለዚህ ቴስት ዩቲዩብ የሚጠቀመው ዌች ታይም ፐር ኢምፕሬሽን የሚባል አዲስ መለኪያ ነው። በአጭሩ ስነግራችሁ እንግዲህ ኢምፕሬሽናችሁ ወይም ደግሞ ቪዲዮቻችሁ ከታየ በኋላ ምን ያህል ሰዎች በአማካኝ ይህንን ቪዲዮ ምን ያህል ደቂቃ በአማካኝ ተመለከቱት የሚለውን ነው ቴስት የሚያደርገው። በምሳሌ ሳስረዳችሁ ታይትል ላይ 100 ኢምፕሬሽን አግኝተው 10 ሰዎች ክሊክ አደረጉት፣ ግን በአማካኝ እይታ 10 ሰከንድ ብቻ ነው። ታይትል ቢ ደግሞ 100 ኢምፕሬሽን አግኝቶ 8 ሰዎች ክሊክ አደረጉት፣ ነገር ግን በአማካኝ እይታው 2 ደቂቃ ነው። ስለዚህ እዚህ ጋር እንደነገርኳችሁ ዌች ታይም ፐር ኢምፕሬሽን ነው ብያችኋለሁ። እንዳያችሁት ሁለቱም ኢምፕሬሽኑ 100 ነው። እንዲሁም ደግሞ ክሊክ ስሩ ሬቱ የመጀመሪያው ነው የሚበልጠው፣ ነገር ግን በዌች ታይም ሁለተኛው ነው የሚበልጠው። ስለዚህ ሁለተኛው ነው ማለት ነው ይሄንን ቴስት ወይም ይሄንን ውድድር የሚያልፈው። ለምን ሁለተኛው ተመረጠ ብላችሁ ደግሞ የምትጠይቁኝ ከሆነ ዩቲዩብ ታይትሉ ከቪዲዮ ይዘት ጋር የሚገናኝና ሰውን ቪዲዮ ላይ የሚያስቀረው መሆኑን ማረጋገጥ ይፈልጋል። ስለዚህ ይሄኛውን ደግሞ ያሳካው ሁለተኛው ታይትል ነው። ምክንያቱም ዩቲዩብ የሚፈልገው ሰዎች የእናንተን ቪዲዮ ለረጅም ሰዓት ቁጭ ብለው እንዲመለከቱ ብቻና ብቻ ነው። ስለዚህ አሰራሩን ተመልክተናል። እንዴትስ ይወዳደራል የሚለውንም አብራርቼላችኋለሁ። ግልጽ ያልሆነላችሁ ነገር ካለ ሀሳባችሁን ኮሜንት ላይ ወይም ጥያቄያችሁን ኮሜንት ላይ አስቀምጡልኝ። አሁን ወደ ማገባደጃው ሄደናል ማለት ነው። ዩቲዩብ ቴስቱን እንዴት ነው ሪዛልት የሚሰጠው ወይም ደግሞ ውጤቱ እንዴት ነው የሚገለጸው የሚለውን አሁን ነግራችኋለሁ። ውድድሩ ወይም ደግሞ ቴስቱ ሲያልቅ ከ3 ውጤቶች አንዱን ያሳያችኋል። የመጀመሪያው ዊነር፣ ሁለተኛው ፐርፎርምድ አስ ዘ ሴም፣ ሶስተኛ ደግሞ ኢንኮንክሉሲቭ ይባላል። ከመጀመሪያው ስነሳ ዊነር ወይም ደግሞ አሸናፊ የሚገለጽበት ሰዓት ላይ አንዱን ይመርጥላችኋል ማለት ነው። እጅግ በጣም የተሻለ የተባለውን ቀደም በነገርኳችሁ መልኩ ፈትኖ ከጨረሰ በኋላ ዊነሩን ይሰጠናል። ፐርፎርምድ ዘ ሴም የሚለው ደግሞ ሁሉም ምርጫዎች እኩል ከሰሩ ነው ወደ መጀመሪያው ታይትላችሁ ይመልሳችኋል። ሁሉም ምርጫዎች አንድ አይነት ወይም እኩል አይነት ውጤቶችን የሚያመጡ ከሆነ መጀመሪያ ላይ ወደ አስገባችሁ ታይትል ይመልስላችኋል። ሌላኛው ኢንኮንክሉሲቭ ወይም ደግሞ ያልተወሰነ የሚባለው ነው። ይህ ማለት ቴስቱን ለመወሰን በቂ እይታ አላገኘም ማለት ነው፣ ወይም ደግሞ በቂ ቪዎችን አላገኘም። ይህንን ቴስት ለማካሄድ ወይም ይህንን ውድድር ለማካሄድ በቂ እይታዎችን አላገኘም። በዚህ ጊዜ ቴስቱን ወይም ደግሞ ውድድሩን ለበለጠ ጊዜ ማስኬድ ትችላላችሁ። ለምሳሌ ያክል 2 ሳምንት ነው ብያችኋለሁ። በ2 ሳምንት ውስጥ በቂ ቪው ማታገኙ ከሆነ ወደ 3 ሳምንት ወይም ደግሞ ወደ 4 ሳምንት ማሳደግ ትችላላችሁ። ወይም ደግሞ ዩቲዩብ ራሱም ያሳድግላችኋል ማለት ነው። ኢንኮንክሉሲቭ የሚለውን ውጤት ከመረጠላችሁ በኋላ እናንተ ማሳደግ ትችላላችሁ። ዩቲዩብ የሰጠን እጅግ በጣም ትልቅ እድል ይህ ነው። ስለዚህ ከዚህ በኋላ የቪዲዮቻችን እጣ ፋንታ ለግምት አንተውም። በግምት ሳይሆን በዳታ ነው ማለት ነው የምንሰራው ከዚህ በኋላ። እስቲ ሁላችሁም አሁን ወደ ዩቲዩብ ስቱዲዮአችሁ ገብታችሁ ይህንን ቴስት ኤንድ ኮምፔር የተባለውን አዲስ ፊቸር ሞክራችሁት ውጤቱን ትነግሩኛላችሁ ምን ያህል እንደተጠቀማችሁ። እንዲሁም ደግሞ ቴስት ኤንድ ኮምፔር ቱልን ቼክ አድርጉ። ካገኛችሁት አገኘሁት ብላችሁ ኮሜንት ላይ ጻፉልኝ። ካልመጣላችሁ ደግሞ እየጠበቅኩ ነው የሚለውን አሳውቁኝ ማለት ነው። በእርግጠኝነት ሁላችሁም አግኝታችሁት አግኝቻለሁ ብላችሁ ኮሜንት እንደምትሰጡኝ ተስፋ አረጋለሁ። ለዛሬ ይዤላችሁ የመጣሁት ቪዲዮም ይህን ይመስል ነበር። እጅግ በጣም እንደወደዳችሁትና እንደጠቀማችሁ ተስፋ አረጋለሁ። ቪዲዮም ይጠቅማል ብላችሁ ለምታስቡት ሰው ሼር ማድረጋችሁ እንዳትረሱ። በሌላ በተመሳሳይ ቪዲዮ እስከምንገናኝ ድረስ ሃስታ ላ ቪስታ።